እንደሚያፈቅራት እሷም ደግሞ በጣም እንደምትወደውና እንደምታፈቅረው በግልጽ ማለት ነው ያው ነግሯታል። ሲቀጥል ደግሞ በጣም ነው እማዬ የገደልሽኝ፣ አሁን ነው የገደልሽኝ በማለት እኔ እኮ ምንም አይነት ነገር ካንተ የምፈልገው ነገር አንተ ወደፊት ህይወትህን እንድታሳምረው ነው የምፈልገው እንጂ እንደዚህ በጣም እንትን እንድትል በፍጹም አልፈልግም። እባክህ ልጄ ተረዳኝ በማለት እንግዲህ ናታንንም ስትለምነው ነበር። ግን ደግሞ ናታን መልሶላታል። እማዬ አንቺ እኔን ገለሽኛል፣ በቃ እኔ ያለሷ መኖር አልችልም በማለት እንግዲህ እሱም ማለት ነው ያው መናገር ያለበትን ነገር ተናግሯል ማለት ነው። እሷም እያሳሰባት ይገኛል። ግን ደግሞ ከሀሳቧና ከቅዷ እስካሁን ፍንቅጭ አላለችም። ምክንያቱም አሁንም እንግዲህ ሰላምንም ሄዳ አስፈራርታለች። ናታን እንደዚያ ብሏት ይብን ራሱ ማለት ነው እናቴ በፍላጎቴ በራሴ ምርጫ ገብተሽ እኔን በጣም ነው የጎዳሽኝ፣ በጣም ከፍቶኛል፣ በቃ እንደገደልሽኝ ቁጠሪው በማለት እኔ እኮ እንደዚህ አስቤ አይደለም ያንተ የፊት ለፊትህን ህይወትህን ለማሳመር ነገሮቹን እንትን ለማለት ስለፈለግኩ ነው በማለት እንግዲህ እሷን መልሳ ነበረ። ግን ደግሞ ናታን ማለት ነው አንቺ እኔን ገለሽኛል እናቴ ብሏታል ማለት ነው። እና በጣም እንደተጎዳና ነገሮቹ ቅስሞችን እንደሰባበራቸው ማለት ነው እንደሰባበረው እንዲሁም ደግሞ ሮዛ ተረድታለች። ሮዛም እንደዚሁ እናቷን አናግራለች። እማዬ ያደረግሽው ነገር በጣም ስህተት ነው፣ ስለዚህ ማቆም አለብሽ፣ እባክሽን እማዬ መረዳት መቻል አለብሽ ብትልም ማለት ነው። ግን ደግሞ ማንም እየሰማት አይደለም። ሲቀጥል እንግዲህ ያው ወይዘሮ ሜሮን ቀጥታ ወደ ቤት በመጣችበት ሰዓት እንግዲህ ሰላምን ነው ያናገረቻት። በቃ አሁን ላይ እናትሽን አትርፈሻል፣ ስለዚህ እናትሽን ካተረፍሽ ደግሞ አሁን የምልሽን ነገር እያንዳንዱን ነገር ማድረግ አለብሽ ብላታል። በዚያ መልኩ እናትሽን ካተረፍሽ አሁን ላይ ደግሞ ምልሽን ነገር ታደርጊያለሽ ብላታለች ሰላምን ማለት ነው። ሰላም እሺ ምንድን ነው የምትፈልጊው ነገር ምንድን እንዳደርግልሽ ነው በማለት ጠይቃት ነበረ። ግን ደግሞ ከዛ ቤት ቀጥ ብላ እንድትወጣ ነው የፈለገችው ማለት ነው። አንድና አንድ ከዛ ቤት ለአንዴና ለመጨረሻ እዚያ ቤት ንቅል ብላ እንድትወጣ ስለፈለገች ከዚህ ቤት እንድትወጭ እፈልጋለሁ፣ እንዴት እንደዚህማ አይሆንም በፍጹም ብላ ነበረ ማለት ነው። ግን ደግሞ ግዴታ መውጣት እንዳለባት አለዚያ ግን ከእናቷ ላይ የምታደርገውን ነገር አሁንም እርምጃ እንደምትወስድባት ነው ያው ስታስፈራራት የነበረችው ማለት ነው። እንግዲህ ናታን ማለት ነው ሰላም ለምንድነው ያኮረፈችኝ፣ ሰላም ለምንድነው የተጣላችኝ ከሚል አንጻር እንግዲህ አበባ ገዝቶላት እንዲሁም ደግሞ በአበባ ለማስደሰት ይቅርታ ሊጠይቃት ወደ ቤት እንግዲህ በሚያመራበት ሰዓት ማለት ነው አበባ ሲገዛ እራሷ ማይካ አይታ ነበረ። እና ያው ናታን አበባውን ለማን ነው የሚወስደው? በእርግጠኝነት ሰላም ለተባለችው ፍቅረኛው ነች። ስለዚህ አሁን ላይ ተከታትዬ በደንብ አያለሁኝ፣ ማንነቷን አያለሁኝ፣ አውቃለሁኝ በማለት እንግዲህ ስትከተለው ነበር ማለት ነው። ግን ደግሞ ደስ የሚለው ነገር መንገድ ላይ የሆነ ሰው ሲገፋት እሱን ዘወር ብላ ስታይ ማለት ነው ናታን የት እንደገባና የት እንደሄደ ግራ ገብቷታል ማለት ነው። ግን ደግሞ በጣም የተሸወደው ነገር ናታን ምንድን ነው ወደ ቤት ከገባ በኋላ እንግዲህ አበባውን ሊሰጣት የሞከረው ለሰላም ነበረ። ሰላም ግን ያው የሜሮን ስላስጠነቀቀቻት ወይንም ደግሞ ስላስፈራራቻት እናትሽን እገልልሻለሁ መድኃኒት እሰጣታለሁ እያለች ስላስፈራቻት ማለት ነው ከናቲ ጋር ምንም አይነት ግንኙነት እንዲኖራት አልፈለገችም። በባለፈው ፓርት እንዳየ ነው ያው ናታንን እንደማትወደው እንደማትፈልገው ከዚህ በኋላ ከሱ ጋር ምንም አይነት የፍቅር ጊዜ እንደማይኖራት ነበር አስጠንቅቃ ለናታን የተናገረችው ማለት ነው። ምንም ያክል እያለቀሰችና ውስጧ እየፈለገ ቢሆንም ማለት ነው ግዴታ ማድረግና መወሰን ያለባት ነገር እስከሆነ ድረስ ማለት ነው። ሰላምም አሁንም ማለት ነው አበባውን መቀበል እንዳልፈለገች እንዲሁም ደግሞ ይቅርታ እንደማታደርግለት ነበረ የተናገረችው። ግን ደግሞ ናታን የተረዳው ነገር አለ። ምክንያቱም እንደዚያ ሲያናግራት እሷ እያለቀሰች ነበረ፣ እንባዋ እየወረደ ነበር። ግን ደግሞ ፊት ለፊትሽ በእርግጠኝነት አንቺ በጣም እንደምትወጂኝ እንደምታፈቅርኝ አሁንም አውቃለሁ። ቀና ብለሽ እያየሽኝ እያንዳንዱን ነገር እንድትነግርኝ እፈልጋለሁኝ። በቃ እያየሽኝ አልፈልግም፣ በቃ ፍቅሬ አልቆብኛል የምትይ ከሆነ በግልጽ እሱን ነው የምፈልገው በማለት እንግዲህ ያው ናታንም ማለት ነው እንትን አላላትም። እና እንግዲህ ያው እሷም ማድረግ ስላለባትና ግዴታ ስለሆነ ያው እናቱ ማለት ነው ወይዘሮ ሜሮን ስላስጠነቀቀቻት ማለት ነው ያው ማለት ያለባትን ነገር ተናግራለች። አዎ
ካንተ ጋር የነበረኝን ጊዜ ጨርሻለሁኝ አልወድም በማለት እንግዲህ ተናግራለች። ናቲ እጅግ በጣም ቅስሙ ነበር የተሰበረው። ምክንያቱም በጣም ይወዳታል፣ በጣም ያፈቅራታል። ከእሷ ጋር ሲሆን ነው እሱም ደስታ የሚሰማው ፈገግ የሚለውና እሷ አኩርፋኝ፣ እሷ እንደዚህ ሆና እኔ እንደዚሁ መቀመጥ አልችልም ያለው ናታን እንግዲህ ያው ይቅርታ ጠይቋት ነበር፣ ስጦታ ምትም ስጧት ነበር። ግን ደግሞ እሷ ፍቃደኛ አይደለችም። በመጨረሻም የሮጠችና የተንከወከወች መታ ነበረ። ምክንያቱም እንግዲህ ሲያስሮጣት የነበረው የማሂ አፍቃሪ የሆነው ማለት ነው ማሂያ ያለ የሚወዳት የሚያፈቅራት የሷ ፍቅረኛ የነበረው ማለት ነው። እንዲሁም ደግሞ ማይካ በጣም ክፉ እንደሆነች እና ሰው ገዳይ እንደሆነችም እንግዲህ ለሮዚ በግልጽ ነግሯት ነበረ። ሮዚ ምግብ ወስዳ ለዚያ እብድ ለሆነው ሰው ግለሰብ ማለት ነው አፍቃሪ ለሆነው ግለሰብ ምግብ ወስዳለት ነበረ። ግን ደግሞ ከዚህ ምን ትሰሪያለሽ? አንቺን አምልጪ፣ ማምለጥ አለብሽ፣ ይገሉሻል እያላት ነበረ ማለት ነው። ምክንያቱም ማይካ ምን ብለው ነበረ? ሮዚን እንድገልልኝ እፈልጋለሁ ስትለው ሮዚ እኮ በጣም መልካም ሴት ነች፣ ለምንድን ነው የምገላት? በማለት እንዴት እንደዚያ መልካም ነች ምናምን ትላለ፣ በጣም መጥፎ ሴት ነች እያለች ነበረ ማለት ነው። እና ልክ ሮዚን ባየ ሰዓት ቀጥታ ሮዚ መሮጥ እንዳለባት እና ከዚያ ቦታ እንዳትገኝ ነበረ። ምክንያቱም አንቺና ማሄን ሊገሏችሁ ነው፣ ስለዚህ የግድ እዚህ ቦታ መሄድ አለብሽ፣ አምልጭ እያላት ነበረ ማለት ነው። ማን ነው እኛ ሊገልን ያለው? ማን ነው እያለችው ነበረ ሮዚም ማለት ነው። ይሄው መጣች ስላት እንግዲህ ማይካ ነው የመጣችው ማለት ነው። ስለዚህ ሮዚን ለመግደል ሀሳብ እንዳላት እንግዲህ ባጭሩ የተረዳችው ይመስለኛል። ግን ደግሞ እሱም በቃ ዝም ብሎ ስለሚለፈልፍ የሚናገረው ነገርም ውሸትም ሊሆን ይችላል ብላ ታስባለች መሰለኝ። ብቻ ግን ማይካን እያባረራት ነበረ፣ ቤቷ እስከምትደርስ ድረስ በጣም ሲያባረራት ነበረ፣ ሲያሰቃያት ነበረ ማለት ነው። ብቻ ግን ማለት ነው ማይካ ወደ ቤት ከገባች በኋላ ዛሬ ሊገለኝ ነበረ ግን ደግሞ ተረፍኩኝ እያለች ተመስገን ተረፍኩኝ እያለች በጣም እየተናገረች በነበረበት ሰዓት እንግዲህ አበባውን አይታለች ማለት ነው። አበባውን ደግሞ ከዚህ በፊት ናታን ሲገዛ አይታለች እና ያው የሚሄድበት መንገዱ ስለጠፋት ነው ዝም ያለችው ማለት ነው። ሲቀጥል እንግዲህ ወደ ቤት እንደመጣች አበባውን አይታ አበባውን ማን ነው ያመጣው? ማን ነው? እሺ ናታን ለማን ነው የሰጠው? ላንቺ ነው ወይስ ለማን ነው የሰጠው? ብላ እንግዲህ ያው ሰላምን በጣም ስታስጨንቃት በጣም ስታስቸግራት ነበረ። በጣም ራሷን ጉትት አድርጋ ማለት ነው ጸጉሯን እየነጨች ያው ናታን ለአንቺ ሰጥቶሽ ነው ወይ? ቆይ ሰላም የምትባዩ የናታን ፍቅረኛ አንቺ ነሽ ወይ? በማለት በግልጽ ጠይቃት ነበረ። ግን ደግሞ ያው ሰላም እሷ እንዳልሆነች እና እንዲሁም ደግሞ ናታን ለእሷ እንዳልሰጣት ነበር ስትናገር የነበረው። ወዲያውኑ ነበረ ያው ማይካም ቀጥታ ወደ ናቲ ጋር በመሄድ ማለት ነው አንተ አበባ እዚህ አይቼህ ነበረ፣ ስለዚህ አበባውን ለሰላም ነው እንደ የሰጠኸው? ከሰላም ክላስ ምን ይሰራል እያለች እንግዲህ ስትናገር ነበር። አዎ እኔ ነኝ የሰጠዋት፣ ታዲያ ምን ትሆኝ እያለ ሲናገራት ነበረ። ግን ደግሞ በመሀል ሰላም መታ ነበረ። ናታን ያልከኝን ነገር ሁሉ አዘጋጅቻለሁ፣ ምክንያቱም ያው አበባውም ሶፋ ላይ ያለልህ፣ ሲቀጥል ደግሞ ሱፍህም ሶፋ ላይ ያለ በማለት ነገሮችን ቀስ አድርጋለች ማለት ነው። ስለዚህ የራስ ግብዣ እንዳለው አስመስላለች ማለት ነው ሰላም። በዚህ ሰዓት እንግዲህ ማይካም በቃ ዛሬ የመጨረሻ ቀኔ ነው፣ የግድ መለባበስ አለብኝ፣ በቃ የራት ግብዣ ከፍቅረኛው ጋር አለው ማለት ነው። ስለዚህ ከፍቅረኛው ጋር ሲሄድ ደግሞ የግድ እኔ እዚህ ውል መገኘት አለብኝ በማለት እንግዲህ ማይካም ለባብሳ ነበረ ማለት ነው። በመጨረሻም እንግዲህ አሁን ላይ ናታንና እንዲሁም ደግሞ ሰላም እያወሩ ባሉበት ሰዓት እሷም ከቤት ልትባረር ስለሆነ በዚያ ምክንያት እንግዲህ ያው ናታንና ሰላም በሚያወሩበት ሰዓት ማይካ በሩን ከፍታ ልትሄድባቸው አስባለች ማለት ነው። ሲቀጥል ሮዚ ደግሞ በምንም አይነት መልኩ ወንድሜ ሲያዝን ወይንም ደግሞ ሲተክዝ ማየት አልፈልግም በማለት እንግዲህ አስባ ወስናለች ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።